በአንድ ወቅት የጣዖት አምላኪዎች ቡድን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡና እንዲህ አሏቸው፣ የእኛን እምነት ተከተል፣ እኛም ያንተን እንከተላለን። እንዲሁም በሁሉም ጥቅሞቻችን እንድትደሰት እናደርግሃለን። ለአንድ ዓመት የእኛን አምላክ ታመልካለህ፣ በሚቀጥለው ዓመት ደግሞ እኛ ያንተን አምላክ እናመልካለን። የአንተ እምነት የተሻለ ከሆነ እኛ ካንተ ጋር እንቀላቀላለን፣ የእኛ እምነት የተሻለ ከሆነ ደግሞ አንተ ከኛ ጋር ትቀላቀላለህ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም አዑዙ ቢላህ በአላህ እጠበቃለሁ በማለት መለሱላቸው። እነርሱም ቢያንስ አንዳንዶቹን አማልክቶቻችን ዳሰህ በረከትን ወይንም መልካም ገድን ውሰድባቸው፣ ይህንን ካደረክ እውነትህን እንቀበላለን አምላክህንም እናመልካለን አሉ። በዚህ ጊዜ ሱረቱል ካፊሩን ወረደ። ሱረቱል ካፊሩን የሚጀምረው ቢስሚላሂር ረህማኒር ረሂም ቁል ያ አዩሃል ካፊሩን። ትርጉሙም በላቸው እናንተ ከሃዲዎች ሆይ ማለት ነው። ካፊር የሚለው ቃል መሰረታዊ ትርጉሙ አንድን ነገር ስትሸፍን ማለት ነው። አንድ ገበሬ ዘሩ ሲዘራ ዘሩን በአፈር ይሸፍኗል። ዘሩን ስለሸፈነው ገበሩ ካፊር ሸፋኝ ይባላል። እነዚህ የጣዖት አምላኪዎች ካፊር ይባላሉ፣ ምክንያቱም እውነትን እየሸፈኑ ስለሆነ። ነብዩ ሰለላሁ ዐለይሂ ወሰለም መቼም ዋሽተው እንደማያውቁ ያውቃሉ። ሁልጊዜም እውነትን እንደሚናገሩም ያውቃሉ። ነገር ግን ካዱትና እውነቱን ሸፈኑት። ስለዚህ እነርሱ ካፊሮች ወይንም ከሃዲዎች እውነትን ሸፋኞች ናቸው። ቀጣዩ አንቀጽ ላ አዕቡዱ ማ ተዕቡዱን፣ ትርጉሙ ያንን የምታመልኩትን አላመልክም ማለት ነው። እነዚህ ከሃዲዎች ራሳቸው የሰሯቸውን በርካታ ጣዖታትንና ምስሎችን ያመልኩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር እናንተ የምታመልኩትን እኔ አላመልክም እያላቸው ነው። እዚህ ጋር በቅዱስ ቁርአን ሰማያትና ምድርን የፈጠረ ማን ነው ብለህ ብትጠይቃቸው በእርግጥ አላህ ነው ይላሉ ይላል። ታዲያ እነዚህ የጣዖት አምላኪዎች በአላህ ካመኑ ነብዩ ሰለላሁ ዐለይሂ ወሰለም ለምን የምታመልኩትን አላመልክም አሉ ካልን ልዩነቱ እዚህ ጋር ነው። የጣዖት አምላኪዎች አላህ ፈጣሪ መሆኑን ያምናሉ፣ ነገር ግን አይገዙትም ወይንም አያመልኩትም። ነብዩ ሰለላሁ ዐለይሂ ወሰለምም አላህ ፈጣሪ መሆኑን ያምናሉ፣ በተጨማሪም ያመልኩታል። ቀጣዩ አንቀጽ ወላ አንቱም ዓቢዱነ ማ አዕቡድ፣ ትርጉሙም እናንተም እኔ የማመልከውን አምላክ አታመልኩም ወይንም አትገዙም ማለት ነው። አንዳንዶቹ የጣዖት አምላኪዎች አላህን እያመለክን ነው ብሎ ያስባሉ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም እሳቸው የሚያመልኩትን እነርሱ እንደማያመልኩ እየነገሯቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም የሚያመልኩት አላህን ነው። እርሱም ከማንኛውም ጉድለትና ጥፋት የጠራ ነው። ለአላህ አጋርን አያደርጉም። እነርሱ ግን ከእንጨትና ከድንጋይ የተሰሩ ጣዖታትን በጉድለት የተሞሉ ሆኖ ሳለ ያመልካሉ። ለአላህም አጋር አድርገው ይገዟቸዋል። ቀጣዩ አንቀጽ ወላ አና ዓቢዱም ማ ዓበድቱም፣ ትርጉሙም እኔም ያንን ያመለካችሁትን ወደፊትም ተገዢ አይደለሁም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እነርሱ የሚያመልኩትን በፍጹም እንደማያመልኩ ወደፊትም ቢሆን እንደማያደርጉት አጥብቀው በዚህ አንቀጽ አረጋገጡላቸው። ቀጣዩ አንቀጽ ወላ አንቱም ዓቢዱነ ማ አዕቡድ፣ ትርጉሙም እናንተም እኔ የማመልከውን አምላክ ተገዢዎች አይደላችሁም ማለት ነው። ይህ አንቀጽ ለምን እዚህ ጋር ተደገመ የሚል ጥያቄ ከተነሳ አንዳንዶች እንደሚሉት እነዚህ የተወሰኑ የጣዖት አምላኪዎች አሁንም ሆነ ወደፊት ነብዩ ሰለላሁ ዐለይሂ ወሰለም የሚያመልኩትን አምላክ በፍጹም እንደማያመልኩ ለማረጋገጥ ነው። ሌሎች ደግሞ እንደሚሉት እነርሱ ባላቸው ግትርነት ምክንያት ነብዩን ሰለላሁ ዐለይሂ ወሰለም ሁለት ጊዜ ጠይቀዋቸው ነበር፣ አንድ ዓመት እኛ፣ አንድ ዓመት አንተ በማለት። ስለዚህ አንቀጹ ለሁለቱም ጥያቄዎቻቸው ውድቅ ለማድረግ ሁለት ጊዜ ተደገመ። ቀጣዩ አንቀጽ ለኩም ዲኑኩም ወሊየዲን፣ ትርጉሙም ለናንተ ሃይማኖታችሁ አላችሁ ለኔም ሃይማኖቴ አለኝ ማለት ነው። እዚህ ጋር ዲን የሚለው ቃል ደይን ከሚለው ቃል የመጣ ሲሆን ትርጉሙም ብድር ማለት ነው። ለአንተ የሚገባህ ነገር ወይንም አንተ ለሌላ ሰው የምትከፍለው ነገር ደይን ልውውጥ ይባላል። መልካም ሥራ ስንሰራ ከአላህ ዘንድ ምትኩን ምንዳውን እንጠብቃለን። ስለዚህ አንቀጹ እንዲህ ይላል፣ ለሥራችሁ ልውውጥ ጣዖታችሁ ይመንዳችሁ ወይንም ይክፈላችሁ፣ እኔም ለሥራዬ አምላክ ይመነዳኛል እንደማለት ነው። ስለዚህ ይህች ሱራ ነብዩ ሰለላሁ ዐለይሂ ወሰለም የጣዖት አምልኮን ወይንም ማንኛውንም አይነት ሽርክን በአላህ ላይ ማጋራትን በፍጹም እንደማይቀበሉ ወደፊትም እንደማይቀበሉ ትነግረናለች።
እንዲሁም እነዚህ የጣዖት አምላኪዎች የአላህን ሃይማኖት እንደማይቀበሉ ያሳያል። ይህ የሆነው እውነትን ስለሸፈኑና በስሜታቸው ስለታወሩ ነው። ለዚህም ነው አልካፊሩን እውነትን ሸፋኞች የተባሉት። ይህ የሚያሳየው ነብዩ ሰለላሁ ዐለይሂ ወሰለም ለአንዱ አላህ በመገዛት ላይ ጥቂት እንኳን ሳይደራደሩ ጽኑ አቋም እንደነበራቸው ነው። እንዲሁም ተውሂድ አንድ አላህን ማምለክ ከሽርክ ጣዖት አምልኮ በፍጹም የተለየ መሆኑን ያሳያል። ከዚህ ሱራ የምንማረው በእምነትና በአምልኮ ጉዳዮቻችን ላይ ምንም አይነት ድርድር እንደሌለን ነው። እውነትና ሐሰት ሊደባለቁ አይችሉም። የጣዖት አምልኮን ስንቃወም ይህ ማለት ጉዝ ጣዖታትን ብቻ አይደለም፣ ራሳችንን ወይንም ስሜታችንን እንደ ጣዖት አምልኮ መያዝንም መቃወም ማለት ነው። ቁርአን እንደሚለው ያ ስሜቱን አምላኩ አድርጎ የያዘውን አየኸውነ ይላል። እነዚህ የፍትወት፣ የቅናት፣ የውሸት፣ የማታለልና የመስረቅ ስሜቶች ስህተት መሆናቸውን እያወቅ እንኳን ስትከተላቸው የገዛ አምላክህ ይሆናሉ። صدق الله العظيم